በስመ አብ ወወልድ ወመንፈስ ቅዱስ አሐዱ አምላክ አሜን። ተወዳችሁ በጌታችን በአምላካችን በመድኃኒታችን በኢየሱስ ክርስቶስ በሰማያዊ ስፍራ በመንፈሳዊ በረከት የተባረካችሁ እግዚአብሔር ደግ አምላክ ቅዱስ አምላክ በምሕረቱ በመልካምነቱ የሚያኖራችሁ ከሰማያት ወርዶ ከእናታችን ከእመቤታችን ተወልዶ መስቀል ላይ በተሰቀለ ጊዜ ዕዳ ሲከፍል የተከፈለለት የዳነ ሕዝብ ያደረጋችሁ የቅዱሳን ቤተሰቦች ብሩካን ሁላችሁ እንደምን ቆያችሁ? ሁሉን የሚችል አምላክ እና ጌታ መድኃኒታችን ኢየሱስ ክርስቶስ ከሰማያዊ አባቱ ከአብና ሕያው ከሚሆን ከመንፈስ ቅዱስ ጋር የተወደደ የተመሰገነ ይሁን። የእግዚአብሔር ልጆች በዮሐንስ ወንጌል ምዕራፍ 14 ቁጥር 1 ላይ ልባችሁ አይታወክ፣ በእኔም እመኑ በአባቴም እመኑ፣ በአባቴ ቤት ብዙ መኖሪያ አለ ብሎናል። እንግዲህ የወንጌል ሐሳብ አጠቃላይ ለእኛ መልካም ነገርን መንገር ነው። ለሺህ ዘመናት በጆሮአችን ዓለም መርዶ ስታረዳን የሞትን ሹክሹክታ ስታሹካሹክልን የኖረችው እባብ በገነት የነገረን የሞት አዋጅ በእግራችን በዘመናችን ሁሉ እየተከተለ የጥፋት ልጆች፣ የኩነኔ ልጆች፣ የፍርድ ልጆች፣ ተስፋ የሌላቸው ልጆች መሆናችንን እየነገረ ለብዙ ሺህ ዓመታት ቆይተናል። ጌታችን ሲገለጥ ጌታችን በስጋ ተገልጦ መካከላችን ወንጌልን ሲነግረን ግን ያንን የሚያስጨንቅና የሚያስፈራ ዜና ቀይሮ እንዳንፈራ ልባችን እንዳይታወክ በእግዚአብሔር ቤት ብዙ መኖሪያ እንዳለ እየነገረ እያጽናናን ትመለከታላችሁ። ወንጌል ማለት በጣም ደስ የሚያሰኝና የሚያጽናና የሚያበረታ የምስራች ዜና ማለት ነው። ወንጌልን የሚማር ሰው ተስፋ መቁረጥና ራስን መጥላት ከተለማመደ በትክክል ወንጌልን ያስተማረው ሰው በደንብ ወንጌል አልነገረውም ማለት ነው። እግዚአብሔር ቃል በተለይ በአዲስ ኪዳን የተጻፈው ቃል ለሰው ልጅ የመንፈስ መድኃኒት ነው። ከራሱ ከውስጡ ጋር ራሱን ያስታርቀዋል። ከራሱ ጋር ተስማምቶ የሚያድረው አንድ ሰው በወንጌል ኃይል ብቻ ነው። በሰላም የተኛ የሚነሳው በነገ ተስፋ የሚኖረው በወንጌል ኃይል ብቻ ነው። ስለዚህ ወንጌል ለብዙ ልጆች እግዚአብሔር ልጆች የሕይወት መጠገኛ መድኃኒት ነው። ጌታችን ኢየሱስ ክርስቶስ ልባችሁ አይፍራ የሚለን ይወላችሁ ያለሱ ቃል እሱ ካልተናገረ በሱ ወንጌል የተገለጠውን እግዚአብሔር ሐሳብ ካልተረዳን ልባችን እንደሚገለን ነው የሚያሳየው። መታወክ ማለት ታውቃላችሁ አይደል? አንዳንድ ጊዜ የማይስማማ ምግብ ተመግባችሁ ሰውነታችሁ ምን እንደሚሰማው የማይስማማንን ሐሳብ ተሸክመን የማይስማማንን ፍርሃት የማይስማማንን እግዚአብሔር ለኛ ያልሰራውን ከኛ ተፈጥሮና ከኛ ክብር ውጪ የሆነ ምንም አይነት ሐሳብና ጭንቀት ስንሸከም ልባችን ወይም ውስጣችን ይታወካል። ውስጣችን በታወከ ቁጥር ደግሞ ብቻችንን እንደሆነን ይሰማናል። አዳም ያንን ክፉ ፍሬ ከበላ በኋላ ክፉ ይሰማው ጀመር። ውስጡ ነው በመጀመሪያ የታወቀበት። ስለዚህም መደበቂያ ፈለገ። በገነት መካከል ሰው የት ይደበቃል? በገነት መካከል ያለ ብቸኛ ልዑል የሆነ ሰው ምኑን ይደብቃል? በአናብስት መካከል የሚራመደው ጀግናው ሰው፣ በአናብርት መካከል የሚራመደው ለነዛ አስፈሪ አውሬዎች ጆሮአቸውን እያዘ ስም የሚያወጣው ጀግና ሰው ፈሪ ሆኖ ተደበቀ ይላል። የሚያስፈራ ሳይኖር ፈራ። ለምንድን ነው የፈራው? ፍርሃት ከውስጡ ነው የመጣው። መታወክ ከውስጡ ነው የመጣው። ክፉ ነው ውስጡ ስለገባ ያ ክፉ ነው የፈጠረበት። ስለዚህ ያ ክፉ ነገር የሁላችን አባት አዳምን ደበቀው። ሰንሰል ቅጠል ስር ደበቀው።
እግዚአብሔርን ፈርቶ እንዳለ ተናገረ። ፈርቻለሁ አፍሬያለሁ አለው። ከእግዚአብሔር የመራቅ ልምምድን ተለማመደ። የልብ ሁከት ብዙ አይነት ችግር ያመጣል። ከገነት ከማደራችን ነው የሚያሰድደን። ከገዛ ቤታችን ከገዛ አልጋችን ያሰድደናል። እንቅልፍ እናጣለን። አልጋው እኮ የኛ ነው። መኝታ ቤቱም ጥሩ ነው፣ በሩም ጥሩ ነው፣ አጥሩም ዝግ ነው፣ ሰፈሩም ሰላም ነው፣ ግን እንቅልፍ እናጣለን። ልብ ሲታወቅ ከራሳችን ከሰላማችን መኖሪያ ራሱ እንርቃለን። በቃ እዛው ተቀምጠን እንሸሻለን። እዛው ገነት ውስጥ ሆኖ ተደበቀ። ከእግዚአብሔር ቤት ተደበቀ። ብዙ ሐሳቦች ውስጥ ይመጡ ጀመር። ራቁቱን እንደሆነ ብዙ እንደሚጎለው ይሰማው ጀመር። እኔ እግዚአብሔር ቢወደኝ ኖሮ ልብስ ያልብሰኝ ነበር፣ ይኸው ዛሬ ራቁቴን ነኝ አለ። ራቁቱን እኮ ነበር አዳም ለብዙ ጊዜ። አሁን ግን ክፉን አወቀ፣ ገባው። የሰው ልጅ ልብ ሲታወቅ እንደዚህ አይነት ነው። እንድናማረር የሚያደርጉ ንግግሮችን፣ ሐሳቦችን ከልባችንም ካፋችንም ሊወጣ ይችላል። እግዚአብሔር እንዳጎደለብን በሰው ሰልፍ ውስጥ ተገብተን ስንታይ እኛ ከሰው እንደምናንስ እግዚአብሔርን ማምለካችን ምንድነው ትርፉ እንድንል፣ ረዳት የለኝም እንድንል፣ እግዚአብሔር ብቻ ነው ያለኝ እንድንል፣ እግዚአብሔርን ትንሽ የምናደርግ እግዚአብሔር ብቻ እያለን ብቻ ማይባለውን አምላክ ሁሉ በሁሉ የሆነውን ጌታ መላእክትን የሚያሳድረውን ጌታ ለኛ እንደማይበቃ አድርገን ማሰብ እንጀምራለን። ከዛ በኋላ መኖሪያ ይጠበናል። የት ኖራለሁ? የት በላለሁ? እንዴት ሸመግላለሁ? ልጆቼ ምን ይሆናሉ? ኑሮዬ የት ይሆናል? ቤቴ ስራዬ እንዴት ይሆናል? መንፈሳዊ ህይወቴ እንዴት ይሆናል? ዘመናችን ነጋችን ምን ይሆናል? ምን ሊገጥመን ይችላል? የሚል የፍርሃት ሰራዊት ይከበናል ማለት ነው። ልብ ሲታወክ ሁሉ ነገር ሆዳችን ሲታወክ ታሞ የማይሆን ምግብ ተመግበን ሰውነታችን ሁሉ ምቾት እንደሚያጣ ልብ ሲታወክ ኑሮ ምቾት ያጣል። እኛም እንቀየራለን። በጣም ደና የነበርን ሰዎች ሌላ ሰው እንሆናለን። ሌላ ሰው አንድ ጊዜ እግዚአብሔር ራሴን አሳየኝ ብዬ ጸልዬ ነበር እና ከዛ በኋላ ለአንድ ሳምንት ያክል ራሴን ጠላው ጀመር። ራሴን መሸከም አቃተኝ እና የሚገርማችሁ ተቀየርኩ፣ ታወቅኩ። በቃ ዝም ብዬ በራሴ እናደዳለሁ። በማስበው በማደርገው ነገር እናደዳለሁ። አንዳንዴ ነገር ስትፈልጉ ከሰው ያ ሰው የሚያደርገው እያንዳንዱ ነገር እንደሚያናድዳችሁ እያንዳንዱ ነገሬ ራሴን ያናድደኝ ጀመር። ከዛ ሁከት ውስጤን ሞላው። በጣም አስቀያሚ ሰው እንደሆንኩ ይሰማኝ ጀመር። ለምንድን ነው እግዚአብሔር ወደዚህ ምድር ያመጣኝ ጀመር? ሁከት ውስጤን ሲሞላው ጸባይ ተቀየረ። ቤተሰቦቼ ከወዳጆቼ አንዱ ምከረው ምን ሆኖ ነው ብለው መልእክት ላኩ። ያ ሰው ጠርቶ ምንድነው የገጠመ? ቤት ተቀይረሃል እያሉ ነው አለኝ። አይ ችግሩን እኔና እግዚአብሔር ጋር ነው ያለው፣ እናስተካክለዋለሁ፣ ግድ የለም ብዬ ቤተክርስቲያን ሄድኩኝ። ሳይቸግረኝ ግለጠኝ ራሴን እንዳያርገኝ ብዬ ራሴን አይቼው ቀፎይ ልሞት ነው ማንነቴ። ታውኬ ልሞት ነው፣ መኖር አልቻልኩ። እባክህ ክደነኝ፣ አንተ እንደምታይ ራሴን እንዳያታርገኝ፣ አንተ ትዕግስተኛው፣ አንተ ይቅር ባዩ እንደምታየው እንዳየው አታርገኝ፣ ቢያንስ በራሴ ልክ እንዳያወርዳኝ ብዬ ጸለይኩ። ይገርማችኋል አንድ ቀን አዳደረ፣ መስተካከለ መንፈሴ። ግን የውስጤ መታወክ ጸባይን ቀየረው። አብሮ የሚኖሩ ሰዎች አስቸገርኳቸው። ሰው ይወላችሁ ልቡ ሲታወክ ለሌላ ሰውም ጭምር ነው የሚተርፈው። ለዚህ ነው ልባችሁ አይታወክ ብሎ ጌታችን። ልባችን እንዳይታወክ ታዲያ ምን እናደርጋለን ብትሉ በእኔ እመኑ፣ በአብና በእኔ እመኑ።
እግዚአብሔር ከኔ ጋራ ያለው እግዚአብሔር ለኔ በቂ ነው በሉ። በበደል በኔ መኑ፣ በተበደሉም በኔ መኑ፣ ይቅር ይላል ብላችሁ ተደላደሉ። አንዳንዴ ስራ ቢበላሽባችሁ በኔ መኑ፣ እግዚአብሔር ያስተካክላል ብላችሁ ተደላደሉ። ጤና ብታጡም በኔ መኑ፣ ፈውስ ከእጁ አለ ብላችሁ ተደላደሉ። እኔ ብዙ መኖሪያ አለኝ፣ አብም ብዙ መኖሪያ አለው። መኖር አያቅተንም በእሱ አምነን። መኖር የሚያቅተን ከሱ በተለየ ጊዜ ነው። ከሱ ስንለይ ቅድም እንዳልኳችሁ ከራሳችን ጋር እንኳን ማደር አንችልም። ከገዛ ሐሳባችን ጋር እንላተማለን። ለሌላ ሰው ከባድና አስቸጋሪ ሰው እስክንሆን ድረስ እንቀየራለን። እግዚአብሔርን ላይ ግን እምነት ሲኖረን፣ እምነት የፍርሃት ተቃራኒ ነው፣ ጠላቱ ነው። በእግዚአብሔር ላይ መደገፍ የመታወክ ጠላት ነው። ሰው ሲታወክ፣ ሲፈራ፣ ሲጨነቅ እየወደቀ ይመጣል። ሲያምን ደግሞ እየበረታ ይመጣል፣ ተስፋ ያደርጋል። ይኸውላችሁ በተከበበ ከተማ ምሕረቱን ይመለከታል። በተሰበረ መንገድ በምርኮ እንደ ነህምያ የተሰራችን ኢየሩሳሌምን ይመለከታል። እንዳ ዮናስ በአሳንበሪ ሆድ ውስጥ መቅደስ ውስጥ ገብቶ ስለስ ያስገባ ይመለከታል። ሰው ይኸው ካመነ በአስቸጋሪ ሁኔታ ውስጥ የተሻለ ነገር ያያል። በአብና በወልድ በሕያው እግዚአብሔር በማመን የልብን መታወክ ማስተካከል ይቻላል። ያው ብንጠየቅ ብዙዎቻችን ለምንድን ነው የምትፈሩት? ለምንድን ነው የሚጨንቃችሁ ብንባል ነገን ሳስበው፣ ስራዬን ሳስበው፣ ንግዱ የሞተ፣ ፖለቲካው እንዲህ የሆነ፣ እንትኑ እንዲህ የሆነ ብዙ ነገር እንላለን። የመንግስታት ፖሊሲ የተቀያየረ እንላለን። ግን እግዚአብሔር ልጆች ግን እግዚአብሔርን ስንተማመን ግን እነዚህ ሁሉ ማዕበሎች ይረጋጋሉ። ልባችሁ አይታወክ፣ በእኔ እመኑ፣ በአባቴም እመኑ፣ በአብ ቤት ብዙ መኖሪያ አለ። እኛን ማኖር የሚችል አምላክ አለ። በሰማይ ያሉትን ትልልቅ ጋላክሲዎች የሚያኖር እግዚአብሔር እኛን ከቁጥር ማንገባውን ማኖር የሚችል ኃያል አምላክ አለ። የእግዚአብሔር ስም የጸና ግንብ ነው ይለና ጻድቅ ሮጦ ወደሱ ያመጣል። በስሙ የሚተማመኑ ሰዎች ማምለጫ አላቸው። የሚያሳድዳቸው ይኖራል፣ ግን ማምለጫ አላቸው፣ መግቢያ አላቸው፣ ክፍት በር አላቸው። ስለዚህ በአብና በኢየሱስ ክርስቶስ ላይ፣ በአባቱ ላይ፣ በሕያው መንፈስ ላይ፣ በእግዚአብሔር ላይ የመተማመንን ልምምድ ስንለማመድ ልባችን ውስጥ የሚፈጠረው አደገኛ ፈንጂ ይመክናል ማለት ነው። እግዚአብሔር ያዘጋጀው ብዙ መኖሪያ ይታያል። ተስፋ ላደረጋቸው ለልጆቹ ለእነ አብርሃም እግዚአብሔር መጀመሪያ ያሳያቸው ምንም የሌለው ምድረ በዳ ነው። እንደነ ዱባይ አይነት ሰማይ ጠቀስ ፎቅ ያለባቸው ከተሞች ሰርቷል ለሚጠበቃቸው ከነዓን ምድረ በዳ ላይ ነው የመጣቸው። ለምን ብትሉ እሱ ብዙ መኖሪያ ስላለው። በአባቴ ቤት ብዙ መኖሪያ አለ ማለት ትልቅ ብዙ መንገድ፣ ብዙ እድል፣ ብዙ ጸጋ፣ ብዙ ምሕረት፣ ብዙ ይቅርታ፣ ብዙ ትዕግስት ያለው አምላክ ያኖራቸዋል ማለት ነው። የሰማነውን በልባችን ይጻፍ። እግዚአብሔር ቸርነት የእናታችን እመቤታችን ረድኤት በረከት የምላት ጥበቃ አብሮን ይሁን። ትምህርቱን ኮሜንት አድርጋችሁ ላይክ አድርጋችሁ ውጡ። ዘራችሁ ይባረክ። ቀሲስ አሸናፊ ገብረማርያም ነኝ። ሰላም